ሰላም ወዳጆቼ፣ ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስም ስለዚች ቀንና ስለዚች ጊዜ እናመሰግንሃለን። እግዚአብሔር አባታችን ሆይ ልትረዳን፣ ልታግዘን፣ ጸሎታችንን ልትሰማን በዚህ ስለተገኘ እናመሰግንሃለን። እግዚአብሔር አባት ሆይ በነገሮቻችን ሁሉ ላይ ጣልቃ ገብተህ ሕይወታችንን እንድታሳምረው ዛሬ እንጸልያለን። አባት ሆይ እንድትረዳን፣ እንድታግዘን፣ ባስጨነቁን ነገሮች ሁሉ ላይ ጣልቃ እንድትገባ ዛሬ እንጸልያለን። አባት ሆይ ባስጨነቁን ጉዳዮች ሁሉ ጣልቃ እንድትገባ፣ በተቸገርንበት ጉዳይ ሁሉ ጣልቃ እንድትገባ ጌታ እግዚአብሔር ሆይ ለታመሙ ፈውስ እንዲሆን፣ ለተቸገሩ ማግኘትን እንዲሆን ጌታ እግዚአብሔር ሆይ ዛሬ ከጎናችን እንድትሆን እንጸልያለን። መንፈስህን በእኛ ላይ እንድታፈስ፣ መንፈስህን በእኛ ላይ እንድታፈስ እግዚአብሔር አባታችን ሆይ እንጸልያለን። ጸሎታችንን ሰምተህ ጌታ እግዚአብሔር ሆይ ፈጣን ምላሽን ትሰጠን ዘንድ ዛሬ በፊትህ ቆመናል። ጌታ እግዚአብሔር ሆይ እርዳን፣ አግዘን፣ ደግፈን፣ ወደ ከፍታ ማማ ላይ አውጣን። ጌታ ኢየሱስ ሆይ ዳዊት በተቸገረበት በተጨነቀበት ሰዓት መጠጊያው መሸሸጊያው አንተ ነበርክ። ጌታ እግዚአብሔር ሆይ እኛም ወደ አንተ እንድንጠጋ፣ ወደ አንተ እንድንሸሸግ ጌታ እግዚአብሔር ሆይ ልባችንን ክፈተው፣ ልባችንን አንጻው፣ የታመሙትንም ፈውስ። እግዚአብሔር አባታችን ሆይ አንተ የፈውስ አምላክ ነህ። አንተ የብርታት አምላክ ነህ። አንተ ጌታ ሆይ የከፍታ አምላክ ነህ። ጌታ ሆይ ዛሬ ላይ ከብዙ ቦታዎች የሚላኩብን የአጋንንት አሰራሮች፣ ከተለያዩ ስፍራዎች የሚላኩብን የተቃውሞ የአጋንንት ስርዓቶች በጌታ በኢየሱስ ክርስቶስም ዛሬ ከሕይወታችን ላይ እንዲፈቱ፣ ከሕይወታችን ላይ እግዚአብሔር አባት ሆይ እንዲባረሩ፣ ወደ ጥልቁ እንዲሄዱ በጌታ በኢየሱስ ክርስቶስም ዛሬ እጸልያለሁ። ጌታ ሆይ ይህንን ጸሎት ሰምተው ለሚቀበሉ፣ በእምነት ለሚቀበሉ እግዚአብሔር ሆይ በሕይወታቸው ላይ ይሄ ጸሎት ይሁን። ለታመሙ ፈውስ ይሁን፣ ለታሰሩ መፈታት ይሁን። ጌታ እግዚአብሔር ሆይ አንተ ጸሎታችንን ሰምተ ወደ ታላቅ ቦታ ደርሰን፣ አንተ ጸሎታችንን ሰምተ ጌታ እግዚአብሔር ሆይ ወደ ከፍታ አውጣን። መንፈስ ቅዱስ ሆይ አጋዣችን፣ ደጋፊያችን አንተ ነውና አትለየን። ልቦናን ስጠን። መንፈስህን በእኛ ላይ አፍስ። ክብርህን ግለጥልን። ማንም አይቶ የማያውቀውን የከፍታ ማማ በእኛ ላይ አውጅ። መንፈስ ቅዱስ ሆይ በእኛ ሕይወት ላይ ታምራቶችን አርግ። በእኛ ሕይወት ላይ ድንቆችን አድርግ። ጌታ እግዚአብሔር ሆይ አንተ ታላቅ አምላክ ነህ። አንተ የተወደድክ አምላክ ነህ። አንተ የተባረክ አምላክ ነህ። ኢየሱስ አንተ ስለኛ ኃጢአት ተሰቀልክ፣ ስለኛ በደል ተዋረድክ። ጌታ እግዚአብሔር ሆይ አንድ ልጅን መስዋዕት አደረግ። እናመሰግንሃለን፣ እናከብርሃለን። በደም ሸፍነን ዛሬም ነገም እስከ ዘላለም ጌታ እግዚአብሔር ሆይ በኃጢአት ከመመላለስ ልምድ ውስጥ ነፃ አውጣን። ከእስራት ውስጥ ነፃ አውጣን። ጌታ እግዚአብሔር ሆይ አንተን ይዞ የወደቀ፣ አንተን ይዞ ያፈረ፣ አንተን ይዞ የተሸነፈ አላየንምና ጌታ እግዚአብሔር ሆይ አንተን የምንጠብቅበትን ልቦና ስጠን። እረፍት ሰላሜን ሰጣችኋለሁ፣ እኔም የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ተብሎ እንደተጻፈ ጌታ እግዚአብሔር ሆይ ይቺ ዓለም ይቺ ምድር ጌታ እግዚአብሔር ሆይ ሰላሜ ነው ብላ የምታስቡን በሙሉ ከእኛ ሕይወት አርቅና ጌታ እግዚአብሔር ሆይ ያንተን ሰላም በእኛ ላይ አፍስ። ያንተን ሰላም በእኛ ላይ ሙላን። አባት ሆይ ከአንተ ክብር እንዳንርቅ፣ ከአንተ ሞገስ እንዳንሸሽ በደም ሸፍነን፣ በደም እጠበን። ጌታ ሆይ በደም አንጻን። እኛ ልጆችንን እግዚአብሔር አባታችን ሆይ አሁንም ዛሬም ነገም እስከ ዘላለም በቤት እንኖር ዘንድ አንተ ልቦናችንን ክፈተው። ከአንተም ርቀው ያሉ፣ ከአንተም ሸሽተው ያሉ ጌታ እግዚአብሔር ሆይ በእስራት ውስጥ ላሉ መፈታት ሆኖላቸው ወደ ቤት ይመለሱ ዘንድ ዛሬ እጸልያለሁ። አባት ሆይ
ወንድም እህቶቻችን በእስራት ውስጥ ላሉ፣ በበሽታ ውስጥ ላሉ በጌታ በኢየሱስ ስም ዛሬ እጸልያለሁ። መፈታት ሆነላቸው፣ መፈታት ሆነላቸው። ከእነሱ ሕይወት ላይ መፈታት ሆነላቸው። በእነሱ ሕይወት ላይ የትኛውም የተላከ የድግምት የጨለማው አሰራር በጌታ በኢየሱስ ክርስቶስም ሲፈርስ አየሁት። በኢየሱስ ስም ኃይል ፈረሰ። ከዚህ ሰዓትና ከዚህ ጊዜ ጀምሮ ድንቆች ተአምራቶች ወደ እነሱ ሕይወት ይለቀቃሉ። በጌታ በኢየሱስ ስም ሆነባችሁ። ጌታ እግዚአብሔር ሆይ በዚህ ስፍራ ተገኝተው ለሚያዳምጡኝ በሙሉ በሕይወታቸው ላይ ተአምራቶች ድንቆች እንዲፈጠሩ ይጸልያለሁ። አባት ሆይ ዛሬም ነገም ክብርህን በእነሱ ላይ ግለጥ፣ ሞገስህን በእነሱ ላይ አፍስ። መቼ ነው ወደ ቤቱ የምንመለሰው? መቼ ነው ወደ እግዚአብሔር የምንቀርበው ብለው ለሚጨነቁ አባት ሆይ መንፈስ ቅዱስን ልከ ሰላማቸውን ስጣቸው። መንፈስ ቅዱስ ሆይ ልቦናን ስጣቸው። አንተ ወደ እነሱ ቅረብ፣ መንፈስህን ሙላቸው። ጌታ ሆይ በፍጥነት ነፍሳት ወደ አንተ ይመጡ ዘንድ ሕዝቦችህን ቀባና አንሳ። እግዚአብሔር አባታችን ሆይ ልቦና ላጡ ልቦናን ስጣቸው። ፊታቸው ወደ አንተ ይመለሱ ዘንድ ክብርህን ግለጥላቸው። ወደ ከፍታ ማማ አውጣቸው። እግዚአብሔር አባት ሆይ በብዙ ጭንቀት ውስጥ፣ በብዙ እስራት ውስጥ፣ በብዙ ነገር ውስጥ ያሉ እህት ወንድሞቻችን ከዚህ ሰዓትና ከዚህ ጊዜ ጀምሮ ነፃ እንዲወጡ ጸልያለሁ። ነፃ እንዲወጡ ጸልያለሁ። እግዚአብሔር አባታችን ሆይ ስራ ጀምረው ለተበላሸባቸው፣ ስራ ጀምረው ለተበላሸባቸው፣ እንዲሁም ስራ እየፈለጉ ላጡ ቤተሰቦቻቸው በጭንቀት ውስጥ ላሉ ጌታ እግዚአብሔር ሆይ ስራቸውን ልቀቅላቸው፣ ስራቸውን አስከፍትላቸው። ጌታ እግዚአብሔር ሆይ በአንተ ፊት መጥተው ለሚለምኑ በሙሉ ኃይልህን ግለጥላቸው። ጌታ እግዚአብሔር ሆይ አንተ ድንቅ አምላክ ነህ። አንተ የተወደድክ አምላክ ነህ። አንተ የተባረክ አምላክ ነህ። መላእክትስ ክበር ሳይሉ የከበርክ አምላክ ነህ። ጌታ እግዚአብሔር ሆይ አንተ የክብር አምላክ የሞገስ አምላክ ነህና ክብርህን፣ ሞገስህን፣ ምሕረትህን በእኛ ሕይወት ላይ ዘወትር አሳየን። በኃጢአት ውስጥ እንዳንመላለስ አንሳንና ቀባን። ነፍሳትን እናድን ዘንድ ወደ ምድር ላከን። ጌታ እግዚአብሔር ሆይ ነፍሳትን ወደ አንተ እናመጣ ዘንድ ኃይልህን አካፍለን፣ ሞገስህን አካፍለን። ጌታ እግዚአብሔር ሆይ እኛ የትኛውም መድረክ ላይ ስንወጣ፣ የትኛውም ቦታ ላይ ስንገኝ የእግዚአብሔር መንፈስ በዚህ ሰው ላይ አለ እንድንባል ጌታ እግዚአብሔር ሆይ አንተ ዘላለም ከእኛ ጋር ታይ። ዘላለም በእኛ ሕይወት ላይ ንገስ። አንተን ይዞ ያፈረ፣ አንተን ይዞ የከሰረ የለምና ጌታ እግዚአብሔር ሆይ እናምናለን። በጌታ በኢየሱስ ስም ሆነብን። እናምናለንና ከፍ አርገን፣ ቀና አርገን፣ ደግፈን። ቤተሰቦቻችን በሚጨነቁበትና በሚሰቃዩበት ጉዳይ በሙሉ በበሽታ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ ሰላም በማጣት ሊሆን ይችላል። ጌታ እግዚአብሔር ሆይ አንተ መንፈስህን በእነሱ ሕይወት ላይ ግለጥ። ጌታ እግዚአብሔር ሆይ በቃልህ እንደዚህ ተብሎ እንደተጻፈ ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው እንደሚል እግዚአብሔር አምላክ ሆይ መመኪያችን፣ መደገፊያችን እንዲሁም መሸሸጊያችን አንተ እንድትሆን እንጸልያለን። ክብርህን ግለጥልን፣ ኃይልህን አሳየን። እግዚአብሔር ሆይ እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበሩ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበረ እንጂ በሚያባብል በጥበብ ቃል አልነበረም ይላል። እናም ጌታ ሆይ እኛም በጥበብን በመንፈስ እንጂ በጥበብና በሚያባብል ቃል እንዳይሆን ጌታ እግዚአብሔር ሆይ መንፈስህን ሙላን።
መንፈስህን ለሌሎች እንድናካፍል፣ ነፍሳትን ወደ ቤትህ እንድናመጣ ጌታ እግዚአብሔር ሆይ በሚያባብልና በጥበብ ቃል ሳይሆን በመንፈስ እንዲሆን ጌታ እግዚአብሔር ሆይ አንተ እርዳን፣ አንተ አግዘን፣ አንተ ደግፈን። እግዚአብሔር አባታችን ሆይ አንተ የከፍታ አምላክ ነህና ክብርህን ግለጥልን። ዛሬም ነገም እናመሰግንሃለን። ሁልጊዜም እግዚአብሔር ሆይ እናመሰግንሃለን። አንተ የተወደድክ ነህ፣ አንተ የከበርክ ነህ። እናም ጌታ ሆይ በሚያባብልና በጥበብ ቃል ሳይሆን በመንፈስ እንዲሆን ሕይወታችንን ሙላው። መንፈስህን በሕይወታችን ላይ ግለጥ። መሪትህን በእኛ ሕይወት ላይ ግለጥ። ጌታ እግዚአብሔር ሆይ በምንገባበት ሁሉ የአንተ መንፈስ ከእኛ ጋር እንዲሆን ኃይልህን በእኛ ላይ አሳይ። ወደ ፊልጵስዩስ ሰዎች ላይ እንዲህ ብሎ እንደተጻፈ በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረትም ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም ስም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስሙ ከስሞች በላይ ነው። ስሙ ከፍጥረታት ሁሉ በላይ ነው። የጌታ የኢየሱስ ክርስቶስ ስም ከነገሥታት ሁሉ በላይ ነው። አሁን ላይ ያሉ ነገሥታት በሙሉ እኛ ኃያላን ናቸው ብለን የምንጠራቸው ነገሥታት በሙሉ ከእርሱ በታች ናቸው። ኃይላት በሙሉ ከእርሱ በታች ናቸው። ነገሥታት በሙሉ ከእርሱ በታች ናቸው። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሠራ እግዚአብሔር ነውና። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የሆነችውም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራግሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህም በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። የሚመካ በእግዚአብሔር ይመካ። ይህንን ቃል አሁንም ቢሆን እንዳረሱ እንትናለኝ ዘመድ አዝማድ አለኝ ምናምን ትታችሁ መመካችሁ መደገፊያችሁ እንዲሁም መሸሸጊያችሁ ጌታ እግዚአብሔር ይሆኑ ዘንድ በሕይወታችሁ ላይ ይህንን ቃል አውጁ። በጌታ በኢየሱስ ክርስቶስም የእናንተ ሕይወት ከዚህ ሰዓት ጀምሮ ተቀየረ። በእናንተ ሕይወት ላይ የተላኩ የትኛውም የአጋንንት ስራቶች ከዚህ ሰዓት ጀምሮ ሲፈቱ አያለሁ። ከዚህ ሰዓት ጀምሮ ለቀዋችሁ ሲሄዱ አያለሁ። ክፉ ከእናንተ ላይ የተመታ ይሁን። ክፉ ከእናንተ ላይ የተሰበረ ይሁን። የእርግማን መንፈስ፣ ከዘር ማንዘር የመጣ የጨለማው መንፈስ በጌታ በኢየሱስ ክርስቶስም ከዚህ ሰዓት ጀምሮ ለቃችሁ ሲሄድ አያለሁ። ለቋችሁ ሲሄድ አያለሁ። በጌታ በኢየሱስ ክርስቶስም ከየትኛውም የአጋንንት አሰራር ነፃ እንድትወጡ፣ ከየትኛውም የእርግማን አሰራር ነፃ እንድትወጡ ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስም እጸልያለሁ። ጌታ እግዚአብሔር ሆይ ጸሎታችንን ሰምተ በሕይወታችን ላይ ተግባራዊ ታደርገው ዘንድ ዛሬ እንጸልያለን። ጌታ ኢየሱስ ሆይ የምሕረት እጅን በእኛ ሕይወት ላይ ግለጥ።
ጌታ ኢየሱስ ሆይ ኃይልህን በእኛ ላይ ግለጥ። ጌታ እግዚአብሔር ሆይ መንፈስህን በእኛ ሕይወት ላይ ግለጥ። የታመሙ ካሉ ከበሽታቸው እንዲፈወሱ፣ የታረዙ ካሉ ነፃ እንዲወጡ፣ ጌታ እግዚአብሔር ሆይ በሽተኞችን እንድትፈውስ፣ ጌታ እግዚአብሔር ሆይ የታሰሩትን እንድትፈታ፣ ጌታ እግዚአብሔር ሆይ ከአጋንንት ስራት ለዘላለም ነፃ ወጥተው ወንጌልን ብቻ እንዲሰብኩ፣ ጌታ እግዚአብሔር ሆይ በምድራችን ላይ የተላኩ የትኛውንም የአጋንንት ስራዎች የሚያፈርስ የአንተን መንፈስ በእላችን ላይ እንቀበላለን። ዛሬ በጌታ በኢየሱስ ስም ከዚህ ቪዲዮ ጋር አብረውኝ ለቆዩት በሙሉ ሰላም፣ ፍቅር እንዲሁም ክብር በእነሱ ሕይወት ላይ ይገለጥ። ልጅ ያላቸው ልጆቻቸውን፣ ቤተሰብ ያላቸው ቤተሰቦቻቸውን በጌታ በኢየሱስ ክርስቶስ ስም እንዲሸፈኑ ጸልያለሁ። አንተ ለዘላለም አብረሃቸው ሁን። አንተ በእነሱ ሕይወት ላይ ተገለጥ። ክብር ምስጋና ለዘላለም ላንተ ይሁን። ለዘላለም አባት ስም ይባረክ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ።